ይሄን ጸበል ያገኛል ማለት ነው። ለመጀመሪያ ጊዜ መጣና አንድ ቀን ተጠመቀበት። በአንድ ቀን ፈውስን አገኘ። እናታችን የቅድስት ልደታ፣ የሰማዕቱ ቅዱስ ጊዮርጊስ፣ የአቡነ ሀብተ ማርያም፣ የቅዱስ ሚካኤል፣ የቅድስት ስላሴ፣ የቅዱስ ገብርኤል እንዲሁም የመጥምቀ መለኮት ቅዱስ ዮሐንስ ጸበል ይገኝበታል። የዛሬ 400 ዓመት ገደማ ማለት 400 ዓመት በፊት የነበረው ጸበል። ስለዚህ ይሄ ጸበል ከ400 ዓመት በፊት እንደዚህ ፈስ ነበር ማለት ነው። ነበረ ሰባት ጸበል ነው የምትጠመቂ በአንድ ቀን ማለት ነው። የተደረገው በአባቶች ነው ማለት ነው። ሰባቱን ጸበላት በአንድ ስትጠመቂ አንድ ሱባኤ ማለት ነው። ሰባት ጸበል ናቸው። ዕለታትም ሰባት አይደሉ? ዛሬ ብዙ ኪሎ ሜትሮችን አቋርጣችሁ መሄድ ሳይጠበቅባችሁ እዚሁ አዲስ አበባ ውስጥ የሚገኝ በወራት እድሜ ያለው አንድ ታምረኛ ስፍራ አሳያችኋለሁ። ጸበሉ በአሁን ሰዓት ላይ ለብዙዎች ድነት የሆነ ድንቅ ምስክርነት የሚሰማበት ታምራዊና ልዩ ስፍራ ነው። መላከ አርያም ቀሲስ ይትባረክ ይባላለሁ። የዚሁ የደብረ ገሊላ ልደታ ለማርያም መስራች ነኝ። አዲስ አበባ ውስጥ እንደዚህ አይነት መልካም ምድር ማግኘት በእውነቱ ከሆነ በጣም የሚያስገርም ነው። መንገዱ ጎበዝ ተጓዥ ለሆነ ሰው ከ30 ደቂቃ በላይ፣ ደከም ላለ ሰው ደግሞ ከ50 ደቂቃ በላይ የሚፈጅ አይደለም። የወራት እድሜ ላይ ነው ያለችው ደብረ ገሊላ ልደታ ማርያም። ነገር ግን ታሪኩ ሰፊ ነው ማለት ጸበሉ እጅግ ድንቅ የሆነ ቦታ ነው። ስፍራው እንግዲህ እዚሁ አዲስ አበባ ውስጥ ሀያት 49 የሚገኝ ስፍራ ነው። 49 የታክሲ መጨረሻ ከወረዳችሁ በኋላ በግራ በኩል ስትሄዱ በተለምዶ ሎሚ ከለር ኮንዶሚኒየሞች ተብሎ የሚጠሩ ስፍሮች አሉ። በእርሱ ጋር ቀጥታ መንገዱን ይዞ መሄድ ነው። የቪዲዮ መጀመሪያ ላይ ያሳየኋችሁ አይነት ታፔላዎች ከአንድም ሁለትም ስላሉ መንገዱ ብዙ አያደናግርም፣ ግልጽ መንገድ ነው። እኔም ደከም ካሉት ተጓዦች መካከል ስለሆነ የምቆጠረው በ50 ደቂቃ ውስጥ ስፍራው ደርሻለሁ። ማምላክ እናቴ ፍቃዷ ሆና ለደጇ አብቅታኛለች። ስፍራው ገና ስትረግጡት ያለው ሰላም ልነግራችሁ የምችለው አይደለም። ገና በመፈልፈል ላይ ያሉ ዋሻዎች አሉ። በድንጋይ ላይ የተቀረጹ ስዕል አድኖች አሉ። የጸበሉ ሰልፍ ረዘም ያለ ነውና ሁሉም ነገር በጣም ደስ ይላል። አስቀድሞ የዛሬ 400 ዓመት ገደማ እኔ ኃያሉ ሰማዕቱ ቅዱስ ጊዮርጊስ ነኝ። የሚመጣው ከፀሐይ መውጫ ነው። እዛ ሄደ ካልተጠመክ አትድነውም እያለ በህልም በተደጋጋሚ አንድ ምንጃር አካባቢ የሚኖር አንድ ሰው ነበረ። ስለዚህ ይሄ ሰውዬ ከምስራቅ የሚመጣው እኔ ኃያሉ ፈረሰኛው ቅዱስ ጊዮርጊስ ነው የሚለው ተደጋጋሚ እንደዛ እያለ ሲነግሮ ምን ያደርጋል? ከምስራቅ አቅጣጫ የሚመጣውን ጸበል እየፈለገ ይመጣና ይሄን ጸበል ያገኛል ማለት ነው። ለመጀመሪያ ጊዜ መጣና አንድ ቀን ተጠመቀበት። በአንድ ቀን ፈውስን አገኘ ማለት ነው። ከዛን ቀን ጀምሮ እዚህ አካባቢ ለሚኖሩ ማህበረ ምእመናን ገበሬዎች ከዚህ ላይ የሚኖሩት ይሄ ትልቅ ሆስፒታላችሁ ነው፣ እንከባክባችሁ ያዙት፣ ይሄ ከባድ ጸበል ነው ብሎ ከዛን ጊዜ ጀምሮ የዛሬ 400 ዓመት ገደማ ማለት 400 ዓመት በፊት የነበረው ጸበል። ስለዚህ ይሄ ጸበል ከ400 ዓመት በፊት እንደዚህ ፈስ ነበር ማለት ነው እንጂ ዓለም ከተፈጠረ እግዚአብሔር ምድርቱ ሲዘረጋ አብሮ የተዘረጋ ነው እንጂ ዛሬ ፈነዳ ወይ ደግሞ ዛሬ ፈለገ ጸበል አይደለም። አሁን ነው ሰው ያወቀው። አሁን በወራት እድሜ ነው ያለው ይሄ ጸበል። አሁን ሰው መጥቶ መጠመቅ ከጀመረ እንጂ ይሄ ጸበል ከፈለቀ ከ400 ዓመት በፊት ነው ማለት ነው። እዚህ ቦታ ላይ ከ400 ዓመት በፊት ነው የነበረው ማለት ነው። ነገር ግን እዚህ አካባቢ ያሉት ሆስፒታል አያውቁም። እዚህ በዚሁ ነው ጸበላቸው ተጠምቆ ጧት ይጠመቃሉ፣ ከሰዓት ወደ እርሻቸው ይሄዳሉ። ጧት ወደ ተጠምቆ ማለት ነው። ወደ በአንድ ቀን ምድኑትም እንደዛው ነው። ቃል ኪዳኑም የአንድ ቀን ነው ብለን የምናወራው ያንን ይዘን ነው። አሁን ላይም ደግሞ የምናያቸው ብዙ ታምሮች አሉ ማለት ነው። ስለዚህ ከዚህ መካከል አንደኛ ለ8 ዓመት አንደበቱ የማይናገር ምግብ መብላት የማይችል በአንድ በኩል አጥንት የሆነ በአንድ በኩል ደግሞ ሰው የሆነ እንዳይጥሉት የወለዱት አንጀት ነው። እንዴት አድርጎ እንዳያሳድጉት ሰው አይደለም ራሱን ይበላል። እንደገና ከ8 ዓመት በኋላ መጥቶ አንደበቱ የተፈታ በዚህ ጸበል ነው እዚህ ውስጥ ሄዳ ነው ማለት ነው። እና ከዛ እኛ ከመጣን በኋላ የተደረገው ታሪክ ነው የምነግርሽ ማለት ነው። እንዲሁም ደግሞ በቤትም ለ11 ዓመት ሲሲዲ የሚባላል እዚህ ጣፎ አልጋ ላይ የተረሳች ሴት ነበረች። እሷም በጀሪካን ወስዶላት እዛው በተኛችበት ቤት ውስጥ እዛው
ራሷ ላይ አፈሳ እሷም ድና እዚህ ቦታ መታ ተጠምቃለች ማለት ነው። 7 ጸበል ነው የምትጠመቂ በአንድ ቀን ማለት ነው። የተደረገው በአባቶች ነው ማለት ነው። 7ቱን ጸበላት በአንድ ስትጠመቂ አንድ ሱባኤ ማለት ነው። 7 ጸበል ናቸው ዕለታትም 7 አይደሉ? ስለዚህ አንድ ሱባኤ በአንድ ቀን ትጠመቂያለሽ ማለት ነው። ስለዚህ 7 ጸበላት ናቸው ያሉት። አሁን እዚህ ጋር ከላይ ዋሻውንም እያየው ነበር። ገና በመፈልፈል ላይ ያለ ዋሻ ነውና ታቦት ጽላት አለው ወይስ እንደዚህ ዋሻ ለጸሎት የሚውል ነው? አይ ጽላቱ በዋናነት የመቃኘው በብፁዕነታቸው መልካም ፈቃድ ተፈቅዶ አባታችን ብፁዕ አባታችን አቡነ ሳዊሮስ እሳቸው ናቸው ጽላቱን ልደታ ማርያም ፈቅዶ መቃኘውን ሰርተን እዛ ውስጥ ነው ያለችው አሁን ለጊዜ ማለት ነው። ነገር ግን አሁን እየተፈለፈለ ያለው ምንድነው ወደ ባለ 7 አምድ እየተፈለፈለ ነው የሚገኘው ዋሻው ማለት ነው። ውስጥ ላይ ወደ 200 ሰው የሚይዝ 7 አምድ 7 ምሰሶ ያለው እየተሰራ ነው የሚገኘው ማለት ነው። ውስጡ መቅደስ ማለት ነው። እና አሁን ቅኔ ማህሌት አልቆ ቅድስት አልቃ መቅደስ ተጀምሯል ማለት ነው ውስጥ ላይ እና በእንደዚህ ሁኔታ እየተሰራ ነው ያለው ዋሻው። አሁን እነዚህ አሁን እንትን ላይ ድንጋዮች ላይ ተቀርጸው የምናያቸው ስዕል አድኖች በቅርብ ጊዜ የተቀረጹ ናቸው ወይስ የቆዩ ናቸው? አይ እነዚህ እንኳን በዚሁ አባቶች አሉና እንደዚህ በጣም ልዩ የስዕል መሳል ተሰጥኦ ያላቸው እነሱ ናቸው። ቅርብ ጊዜ ነው የተሳለው እሱ ማለት በእንደዚህ ነው የተሳለው እንጂ በፊት የነበረው ነገር ግን ምንድነው ለየት የሚያደርገው ይሄን የሚሆንበት ድንጋይ ላይ የተሳለበት ልብ ብለሽ ስታይ የጻድቃን የሰማዕታት ስዕል ማለት እንግዲህ እንደየንትኑ ነው። እኛ ምንም ትኩረት የምንሰጠው ነገር የለም። ግን ስታይ የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ እንዲሁም የእመቤታችን የጻድቃን ሰማዕታት ማለት ምስላቸው ድንጋይ ላይ ይታያል። ይሄ አሁን አለቱ ላይ ስታይ ዝም ብለሽ ትኩር ብለሽ ስታይ ምስሉ ይታያል በእንደዚህ ማለት ነው። አብሶ አይሳይሻለሁ እዛ አቡነ ተክለ ሃይማኖት አለ ፊት ለፊት የሚታይ ማለት ክንፋቸው ጭምር እያንዳንዱ ዝም ብለሽ ልብ ብለሽ ስታይ የሚታይ ነገር ነው ማለት ነው። ይሄ ያ ነው እንጂ ይሄኛው በሰው እጅ ነው የተሳለው። ስለ ቦታው አባታችን በደንብ አድርጎ አብራርተው አስረድተውናል። የእናታችን የቅድስት ልደታ፣ የሰማዕቱ ቅዱስ ጊዮርጊስ፣ የአቡነ ሀብተ ማርያም፣ የቅዱስ ሚካኤል፣ የቅድስት ስላሴ፣ የቅዱስ ገብርኤል እንዲሁም የመጥምቀ መለኮት ቅዱስ ዮሐንስ ጸበል ይገኝበታል። እነዚህ ሁሉ ጸበላትን በአንድ ቀን ነው የምንጠመቀው። ምሳሌውም የአንድ ሱባኤ ነው። አንድ ሱባኤ ያው 7 ቀን አይደለች? እሷን በማስመልከት 7ቱንም እንድንጠመቅ አባቶች ፈቅደው ሕግ ሰርተው ነው ሄዱት እና የምግባር ቲዩብ ቤተሰቦቻችን ይሄን ስፍራ እንድትረግጡት እንግዲህ የእግዚአብሔር መልካም ፍቃድ ይሁንላችሁ። በጣም አስገራሚ የእግዚአብሔር ስራ እጹብ እጹብ የምንልበት ስፍራ ነው። ተአምራቱ፣ ምስክርነቶቹ በየጊዜው የሚያስደንቁ ናቸው። እኛም እንግዲህ ከአባታችን ቡራኬ ተቀበለን ጸበላችንን ተጠምቀን ጠጥተን በሰላም ወደ ቤታችን ተመልሰናል። እጅግ የሚገርም ስፍራ ነው። እኔ እንደውም ብዙ ላሳያችሁ አልቻልኩም፣ ምክንያቱም ከካሜራ በላይ ነው እዛ ቦታ ላይ ያለው የሚደረገው ስነ ስርዓት። እናታችን ቅድስት ልደታ ሁላችሁንም በደጇ ታብቃሉ። እንደዚህ በየቤቱ ለተቸገሩ ሰዎች እናደርሳለን ብላችሁ እዚህ ድረስ ወጣችሁ ወርዳችሁ የመጣችሁት በእውነት በቤተክርስቲያናችን ስም የላቀ ምስጋና ነው የምናቀርብላችሁ። እግዚአብሔር አምላክ ሁላችንም በየቤቱ የተቸገሩትን ሰዎች ደግሞ ባልጋ የሚማቀቁ ትንፋሽ የጎደላቸው እጅግ ተስፋ ቆርጦ በየቤቱ በጸበልም ለካ መዳንን የማያውቁ ሰዎች አሉ። ለነዚህ መድረስ ማለት ቀላል ነገር አይደለም። ለእናንተም ትልቅ ውለታ ነው። ዛሬ ጊዜ ደግሞ እንደምታወቀው ሰው በዚህ በሶሻል ሚዲያ መልካም ነገር ከሰሩበት ትልቅ ነገር ነውና እናንተም አስባችሁ እዚህ ድረስ ለተቸገሩት በየቤቱ መጥቶ እንደው በእውነት ያለ ገንዘብ ቤተክርስቲያን ኑና ነፃ ዳኑ የምትልናትና ይህን ነገር ለእያንዳንዱ ለህዝብ ማድረሳችሁ እዚህ ድረስ መጣችሁ ይሄን ነገር ለሰው ማሳየታችሁ ደግሞ በእውነት እናንተ ምንኛ እጅግ ከእግዚአብሔር ትልቅ ውለታ እንዳላችሁ በእውነትም አምላክ ወላዲተ አምላክ በረዴቷ በቸርነቷ አመላጅነቷ ቃል ኪዳኗ አታጎልባችሁ። እግዚአብሔር ባርካችሁ። እሺ እግዚአብሔር ባርካችሁ።